ሰላም የቻናል ቤተሰቦች እንዴት ናቸው? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደተለመደው ዛሬም ከትላንቱ ቀጥለን እነዚህን ሰርተናል ማለት ነው። በገ የተመሰረቱ ቃላቶችን እንዲሁም ትርጉማቸውን በእንግሊዝኛ ጨምረን የእንግሊዝኛ አናባባቸውን ወይም የእንግሊዝኛ ወርዶችን በቀላሉ ማንበብ የምንችልበት ቪዲዮ ነው ማለት ነው። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየት ማገር ሆናችሁ በኦንላይን ቀጥታ መማር ትችላላችሁ ማለት ነው። እንግዲህ ወደ ንባባችን ስናልፍ እንግዲህ ዛሬ እዚህ ጋር የሰራናቸው ቃላት እያንዳንዱ በዚህ መልኩ እናያቸዋለን ማለት ነው። እያንዳንዱ በአንደኛው ከአንደኛው ድምጽ ጀምረን እስከ ሰባተኛው ያሉ ፊደሎችን ወይም ያሉ ቃላቶችን እያነበብን አንድ ባንድ እናያቸዋለን ማለት ነው። ተከታተሉኝ፣ እንጀምር። እሺ እንግዲህ እንደምትመለከቱት ከዚህ ከመጀመሪያው ከገ እንጀምራለን ማለት ነው። ከዚህ በፊት በሰራነው ቪዲዮ ከገ ማለትም ከላይ ከጀ ላይ ነው የቆምን ማለት ነው። ስለዚህ ዛሬ ደግሞ ገ ላይ እንጀምራለን። በገ የሚጀምር ቃላት ነው ማለት ነው ይሄኛው። እሺ እንግዲህ በገ የሚጀምር ቃላት ይሄኛው እናነባዋለን። ከዛ ደግሞ በእንግሊዘኛ ትርጉሙን እዚህ ጋር በአማርኛ የተጻፈው የእንግሊዘኛው ትርጉም ነው ማለት ነው። ይሄኛውንም እናነባዋለን። ቀጥለን ደግሞ የእንግሊዘኛ ትርጉሙን እዚህ ጋር በራሱ በእንግሊዘኛ የተጻፈው በዚህ መልኩ እናያለን ማለት ነው። እንጀምራለን አሁን። እሺ እዚህ ጋር የገ የመጀመሪያ ድምጽ ነው። ስለዚህ ገ ብለን እንጀምራለን። ገ በሬ ይላል ማለት ነው። በአንድ ላይ ገበሬ፣ በአንድ ላይ ገበሬ ብለን እናነባዋለን። እሺ ቀጥሎ ምን ይላል? እዚህ ጋር የእንግሊዘኛ ትርጉም ወይም በአማርኛ የተጻፈው እዚህ ጋር የእንግሊዘኛ ያነባቡ ነው ማለት ነው እዚህ ጋር። ስለዚህ እዚህ ጋር ፋርም እንለዋለን ማለት ነው። ፋርም። እሺ ቀጥለን እዚህ ጋር የእንግሊዘኛ ወርዱ ማለት ነው እዚህ ጋር ፋርም ብለን እናነባዋለን። ፋርም። እሺ ወደ ሁለተኛው ወደ ጉ ስንመጣ እዚህ ጋር ጉበት ይላል። በአንድ ላይም ጉበት ብለን እናነባዋለን። ከዛ እንግሊዘኛውን ደግሞ ሊቨር ልክ ይሄኛውን ሊቨር ብለን እናነባዋለን ማለት ነው። እሺ ከዛ በመቀጠል የሶስተኛ ድምጽ እዚህ ጋር አለ። ይሄኛውም ጊዜ ይላል። ከዛ ጊዜ ደግሞ እዚህ ጋር ታይም እንለዋለን። ይሄኛውን ለማንበብ እዚህ ጋር ታይም ብለን እናነባዋለን። ልክ ይሄኛውም ታይም። እሺ አራተኛ ጋዜጣ፣ በአንድ ላይ ጋዜጣ እንለዋለን። ከዛ እዚህ ጋር ያው ቦታ ስለጠበበ ነው ይሄኛውና ይሄኛው የተለያየ ነው ማለት ነው። ስለዚህ ይሄኛውን ኒውስ ብዬ ነው የጻፍኩት። ኒውስ። ከዛ ደግሞ ፔፐር፣ በአንድ ላይ ኒውስ ፔፐር ብለን ነው የምናነበው። እዚህ ጋር ኒውስ ፔፐር ብለን እናነባዋለን። እንደዚህ አድርገን በቀላሉ እናነባለን ማለት ነው። ከዛ በመቀጠል የአምስተኛ ድምጽ ጌ። እሺ እንግዲህ በጌ ስንሰራ እዚህ ጋር ጌጥ። እሺ ትርጉሙ እዚህ ጋር በእንግሊዘኛ ማለት ነው እዚህ ጋር ስናነበው ኦርናመንት ይላል ማለት ነው። ኦርናመንት። እሺ ቀጥሎ የምናገኘው የስድስተኛ ድምጽ እዚህ ጋር ግመል። እሺ እንግሊዘኛው ካሜል። እሺ እዚህ ጋር ካሜል። እሺ የመጨረሻው ሰባተኛው ነው የመጨረሻው የገ ድምጽ ማለት ነው። በገ የተሰሩ ቃላቶች ወይም በጎ በመጨረሻው ጎርፍ ይላል ማለት ነው። ጎርፍ። እሺ እንግሊዘኛው ፍላድ። እሺ እዚህ ጋርም ፍላድ ብለን እናነባዋለን። ከዛ በመቀጠል ወደ ጠ ቤተሰቦች እናመራለን ማለት ነው። እዚህ ጋር የጠ ፊደል የመጀመሪያ ድምጽ ነው። እሺ እዚህ ጋር ምን ይላል? ጠረፍ።
እሺ እዚህ ጋር በአማርኛ የተጻፈው የእንግሊዘኛው ድምፅ ወይም እንግሊዘኛውን የምናነብበት መንገድ ነው ማለት ነው። ስለዚህ ካስት ይላል ማለት ነው። ካስት እዚህ ጋርም ካስት ይላል ማለት ነው። እሺ ከዛ በመቀጠል ወደ መጨረሻው ወደ ሁለተኛ ድምፁ ጡ ጡጦ ጡ ጡጦ። እሺ እዚህ ጋር ብሬስት ይላል ማለት ነው። ብሬስት። እሺ ሶስተኛ ጪ ጢስ ጢ ጢስ። እሺ እዚህ ጋር ስሞክ ስሞክ ስሞክ። እሺ ቀጥሎ ደግሞ የአራተኛ ድምፅ እዚህ ጋር ምን ይላል? ጣና 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 ይላል ማለት ነው። ተመሳሳይ ነው ሁሉም። እሺ ከዛ አምስተኛ ድምፅ ጤ ጤፍ ጤ ጤፍ። እሺ እዚህ ጋር ጤፍ ጤፍ ተመሳሳይ። ከዛ ደግሞ ጥ ጥጥ ጥ ጥጥ። እሺ እዚህ ጋር ኮተን 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 ብለን በዚህ መልኩ እናነባዋለን ማለት ነው። ከዛ በመቀጠል የመጨረሻው የጠ ጦ ጦር። እሺ እዚህ ጋር አርሚ ይላል ማለት ነው። አርሚ ተመሳሳይ ነው ይሄኛው አርሚ። ይሄኛውን የእንግሊዘኛ ድምፁን ለማንበብ ወይም የእንግሊዘኛ ቃላቱን ለማንበብ ይሄኛውን አንብበን ከዚህ ታግዘን ወይም በዚህ ድምፅ ድጋሜ ይሄኛውን ማንበብ እንችላለን። ሰው እዚህ ጋር አርሚ ይላል ማለት ነው። አርሚ። እሺ ቀጥሎ የምናገኛቸው የፈ ፊደሎች ወይም በፈ ቤተሰቦች የተሰሩ ቃላቶች ናቸው ማለት ነው። ስለዚህ እዚህ ጋር በፈ በመጀመሪያ ድምፅ ወይም በአንደኛ ድምፁ ፈረስ ፈረስ ምን ይላል? ሆርስ። ይሄኛው ሆርስ ነው ማለት ነው። ሆርስ። እሺ ከዛ በመቀጠል ሁለተኛ ድምፁ እዚህ ጋር ፉ ፉል ፉ ፉል ፉል። እዚህ ጋርም ፉል ይላል ማለት ነው። እሺ ቀጥለን ደግሞ ሶስተኛ እዚህ ጋር ፊ ፊደል ፊ ፊደል። እሺ እዚህ ጋር ሌተር ሌተር ይላል ማለት ነው። ሌተር። እሺ እዚህ ጋር እንግሊዝኛውም እዚህ ጋር ምን ይላል? ሌተር ይላል ማለት ነው። ሌተር። እሺ አራተኛ ድምፅ ፋ ፋና ፋ ፋና የኛው ፋና። እሺ በአምስተኛ ፌ ፌስታል ፌ ፌስታል። እሺ እዚህ ጋር ፕላስ ወይም ፕላስቲክ እንደማለት ፕላስቲክ። እሺ እዚህ ጋር ፕላስቲክ እዚህ ጋር ሙሉ ያልሆነ ቦታ ስለማይበቃ ነው ማለት ነው። ስለዚህ ፕላስቲክ ብለን እናነባዋለን። ፕላስቲክ። እሺ ከዛ በመቀጠል ስድስተኛ ድምፅ ወይም ስድስተኛ እዚህ ጋር ፍ ፍሰት ፍ ፍሰት። እሺ እዚህ ጋር ፍላው ፍላው ፍላው። እንደዚህ ብለን በቀላሉ እናንባቸዋለን ማለት ነው። ከዛ በመቀጠል የፈ የመጨረሻው ድምፅ ነው ማለት ነው እዚህ ጋር። እሺ የፈ የመጨረሻው ነው። ስለዚህ ፎ ፎቶ ፎ ፎቶ። እዚህ ጋር ደግሞ ኢሜጅ 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 ብለን እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። እንደዚህ አድርገን ቃላትን በአማርኛ እንዲሁም በትርጉማቸውን በእንግሊዘኛ በዚህ መልኩ ማንበብ ይቻላል። እንዲሁም እንግሊዘኛ ማንበብ ለሚያቅታችሁ ማለት ነው እዚህ ጋር በአማርኛ በቀላሉ አንብባችሁ እነዚህ መረዳት ትችላላችሁ። እንደዚህ የተለያዩ ቃላት የተለያዩ ወርዶችን በዚህ መልኩ ሰራላችኋለሁ ማለት ነው። ለዛሬ በዚህ በቃል በቀጣይ ቪዲዮ እስከምንገናኝ መልካም ቀን ቻው።